السلام عليكم ورحمة الله وبركاته. سلام تنا يستلن يتودداچونا يتكبراچو የዩቲዩብ ቻናሌ አርማጭ ተመልካቾች እንዴት አላችሁ? ዛሬም ለእናንተ ይጠቅማሉ፣ ያስተምራሉ፣ ያስጠነቅቃሉ ያልናቸውን አመሻሹን የወጡ እጅግ ወሳኝ የሆኑ መረጃዎችን አሰባስበን ወደ እናንተ ይዘናል። በተለይ በዛሬው ዕለት የወጣው አዲስ መመሪያ ተግባራዊ እስካላደረጋችሁ ድረስ ከግለሰብ ጀምሮ እስከ ተቋማት ድረስ ከፍተኛ ቅጣትንና ከባድ ሁኔታን ሊያስከትል እንደሚችል ሙሉ ሪፖርቱ አስነብቧል። በተለይ እንዲህ አይነት አስገዳጅ የሆኑ ተግባራዊ እንዲደረጉ የወጡ መመሪያዎችን ከልብ ልትከታተሉ ይገባል። ሙሉ ዝርዝሩን የምናደርሳችሁ ይሆናል። በሌላ በኩል ከውጭ ሀገራት ለምትገቡ እህት ወንድሞች በሙሉ እጅግ አስደሳች የሆነ መረጃ በዛሬው ዕለት ተሰምቷል። ወደ ውጭ ሀገራት ገብታችሁ የሥራ ዕድል ያልተሳካላችሁ ካላችሁ በዛሬው ዕለት እንግዲህ ይህንን የሚፈታ እጅግ በጣም አስደሳች የሆነ አሰራር ይፋ ሆኗል። ዝርዝር መረጃውን ወደ እናንተ ከማድረሳችን ባሻገር ከሰሞኑ እጅግ መነጋገሪያ የሆነውና የብዙዎችን ትኩረት የሳበው የቻይናና የአሜሪካ ጉዳይ ዛሬም ቀጥሏል። ከፍተኛ ታሪፍ መጣሉን ተሰምቷል። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። በቅድሚያም ቻይና ከአሜሪካ ወደ አገሯ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጭማሪ ማድረጓ በዛሬው ዕለት አነጋጋሪ ሆኗል። ከዚህ ቀደም ቻይና የ34 በመቶ የታሪፍ ጭማሪ አድርጋ የነበረ ሲሆን አሜሪካ ዛሬ ማለዳ በቻይና ላይ 104 በመቶ ታሪፍ ጭማሪ ማድረጓን ተከትሎ ታሪፉ ከፍ እንዲል ተደርጓልም ተብሏል። ሁለቱ ሀገራት ወደ ንግድ ጦርነት እንዳይገቡ ስጋቶች የነበሩ ቢሆንም ከነገ ጀምሮ ተግባራዊ የሚደረገው የቻይና የ84 በመቶ ታሪፍ የንግድ ጦርነትን አስጀማሪ ነውም ተብሏል። ትራምፕ ሆነ አስተዳደራቸው የታሪፍ ጭማሪ የተደረገባቸው አገራት ውሳኔን በጸጋ እንዲቀበሉ ማሳሰባቸው ይታወሳል። እንደ ቻይናና ብራዚል ያሉ አገራት ጉዳዩን እንደማይቀበሉት በተደጋጋሚ ሲናገሩ ቆይተዋል። አሜሪካ ታሪፍ ጭማሪ ማድረጓን ተከትሎ ቻይና ተመሳሳዩን እርምጃ የወሰደችበትን ውሳኔ እንድትቀለብስ እስከ ዛሬ ረቡዕ ድረስ ገደብ ተቀምጦ እንደነበር ይታወሳል። ቻይና በበኩሏ እስከ መጨረሻው እታገላለሁ በሚል አሜሪካ ለጣለችው የታሪፍ ጭማሪ ያጸፋ ምላሽ መስጠቷ ዓለምን እያነጋገረ ይገኛል። በተለይ በዝቅተኛ ኑሮ ላይ የሚኖሩ አገራትን ከፍተኛ ውዥንብር ውስጥ ይከታል ተብሎ የሚታሰብ ነገር ነው። እኛም እንግዲህ እኛ ኢትዮጵያውያን ከዚህ ውስጥ የምንገባበት ሁኔታ ነው። ፈጣሪ ሰላሙን ያምጣልን። በሌላው መረጃችን እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባውና ከግለሰብ ጀምሮ እስከ ተቋማት ድረስ ከባድ ቅጣት የሚያሰጠው አዲስ መመሪያ በዛሬው ዕለት መኖሩ ተሰምቷል። ለአደጋ ተጋላጭ ናቸው የተባሉ ቦታዎች ላይ ማስተካከያ የማያደርጉ ተቋማት ላይ በዚህ ወር ቅጣት እንደሚጀምር የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አሳውቋል። ኮሚሽኑ ለአደጋ አጋላጭ ናቸው የተባሉ ቦታዎችን በመለየት ማስተካከያ እንዲደረግ ጥናት በማድረግና በመለየት ለሚመለከተው ተቋም የማሳወቅ ስራ እንደሚሰራም ያስታውቃል። አዱም የኮሚሽኑን ጥቆማ መሰረት በማድረግ የማስተካከያ እርምጃ በማይወስዱ ተቋማት ላይ ምን አይነት እርምጃ ተወሰደ ሲል ጠይቋል። የኮሚሽኑ ዋና ኮሚሽነር አህመድ መሐመድ በሰጡት ምላሽ ማስጠንቀቂያ የተሰጣቸው ተቋማት አሁን ላይ ቁጥራቸው ብዙ እንደሆነም ገልጸዋል። በዚህ ወር የግንዛቤ ማስጨበጫ ስራ እንደሚሰራ አንስተው የማሳወቅ ስራ ከተሰራ በኋላ በዚህ ወር መጨረሻ እርምጃ የመውሰድ ስራ እንደሚጀመርም አስታውቀዋል። አክለው እርምጃ የተወሰደባቸው ተቋማት መኖራቸውንም በመጥቀስ ለአደጋ ተጋላጭ ናቸው የተባሉ ጉዳዮችን የማያስተካክሉና ደረጃ የማያሟሉ ተቋማት እና ግለሰቦች ላይ እርምጃ መውሰድ የሚያስችለው 163/2017 መመሪያ ጸድቆ ወደ ተግባር መግባቱ የሚታወቅ ነው።
ይህም መመሪያ በከተማዋ ለአደጋ የሚያጋልጡ አሰራሮችን የሚከተሉ የንግድም ሆነ ማንኛውም አገልግሎት መስጫ ተቋማት ላይ የማስተካከያ እርምጃ በመውሰድ አደጋን አስቀድሞ መከላከል ታስበው የተዘጋጀ መሆኑንም ተናግረዋል። ከዚህ በፊት ተቋሙ ማስጠንቀቂያ ሰጥቶ ያስተካከላቸው 36 ተቋማት ላይ እርምጃ መውሰዱን መግለጹን ከአሃዱ ያገኘነው መረጃ ያመለክታል። በሌላው መረጃችን ወደ ውጭ ሀገራት ሄዳችሁ ሳይሳካላችሁ ወደ ሀገር ቤት የተመለሳችሁ እጅግ በጣም አስደሳች የሆነ መረጃ በዛሬው ዕለት ተሰምቷል። በ2017 8 ወራት ውስጥ ከስደት ከተመለሱ ስራ ፈላጊዎች መካከል በስራና ክህሎት ሚኒስቴር በስራ ገበያ መረጃ ማዕከል ለተመዘገቡ ከ4100 በላይ ዜጎች የስራ ዕድል መፍጠሩን የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አስታውቋል። በቢሮው በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀል ተከላካይ ትብብር ኃላፊ ዮሐንስ ብርሃኑ ለአሃዱ እንደገለጹት በተለያየ ምክንያት ለህገወጥ ስደት ተዳርገው ወደ ሀገራቸው ከተመለሱ ዜጎች መካከል ከ18400 በላይ ሰዎች በስራ ፈላጊነት በማዕከሉ ተመዝግበዋል ተብሏል። ከነዚህ መካከል 4100 ዜጎች በግብርናና በኢንዱስትሪና በሌሎች ዘርፎች የሥራ ዕድል ተፈጥሮላቸዋል። ኃላፊው አክለውም የሥራ ዕድል ካገኙት መካከል በማይናማርና በተለያዩ አረብ ሀገራት የነበሩ ስደተኞች ይገኙበታልም ብለዋል። ሰዎች በውጭ ሀገራት የመስራት ፍላጎት ሲኖራቸው ህጋዊውን መንገድ ብቻ እንዲከተሉ የማስተማር ስራዎች እየተሰሩ እንደሚገኙም ተናግረዋል። የአዲስ አበባ ፍትህ ቢሮ እየሰራ ያለውን ለህገወጥ ስደት የተጋለጡ ዜጎችን መልሶ የማቋቋም ስራ አጠናክሮ እንደሚቀጥልና እጅግ በርካታ ከስደት ተመላሽ የሆኑ ዜጎችን ወደ ስራ መቅጠር ኃላፊነት እንዳለበትም ገልጸዋል። ማህበረሰቡ ከዚህ አይነት ድርጊት ራሱን እንዲጠብቅና ህገወጦችን በማጋለጥ እንዲተባበርም ኃላፊውን አሳስበዋል። የከተማ አስተዳደሩ ፍትህ ቢሮ ባለፉት በ8 ወራት ውስጥ በአጠቃላይ 3500 የሚሆኑ የአዲስ አበባ ከተማ ነዋሪ ዜጎች ከተለያዩ ሀገራት ከስደት መመለሳቸውን የገለጸ ሲሆን ለዜጎቹ የክህሎት የሥራ ፈጠራ እንዲሁም የገንዘብ አያያዝና አጠቃቀምና ስልጠናዎችን በመስጠት በተለያዩ የሥራ ዘርፍ እንዲቀላቀሉ ለማድረግ እየሰራ እንደሚገኝ ማስታወቁን ተመልክተናል። በሌላ በኩል በአዲስ አበባ ከተማ እስከ ምሽት 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪ ላይ የ5000 ብር ቅጣት እንደሚጣል የከተማ አስተዳደሩ ትራንስፖርት ቢሮ በዛሬው ዕለት አስታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት የትራንስፖርት አገልግሎትን መስጠት እንደሚጠበቅበት አስታውቋል። በዚህ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽት 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጭ አገልግሎት መስጠት፣ አቋርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጭ ህብረተሰቡን ማስከፈል እንደማይቻል ቢሮ በጥብቅ ማሳሰቡን ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።